እኛ መሰዊያ አለን። ባዶ አዳራሽ አይደለም፣ ባዶ ሜዳ አይደለም። መሰዊያ አለን። የሚሰዋው ክርስቶስ ነው። በመሰዊያው ፊት መልአኩ ቆመ። ምን ይዞ? ጽና ይዞ። ቅዳሴ ላይ ልክ በሰዓቱና በስርዓቱ ወጥተው ያጥኗቸዋል፣ ይባርካሉ። ዕጣን ቤታችን እንደምናጨሰው አይደለም። ዕጣን ቤተክርስቲያን የምታጤሰው ለአንድ ክርስቲያን በቀን 2 ጠባቂ መላእክት አሉት። አንዱ በሌሊት ይጠብቀዋል፣ አንዱ በቀን ይጠብቀዋል። አንዷን ቤተክርስቲያን በቀን 600 በሌሊት 600 መላእክት ይጠብቋታል። 1200 ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ዮሴፍ፣ ብፁዕ አቡነ ናትናኤል፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ ገናና መልአክ የቅዱስ ገብርኤል ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አደራችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነውም የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ትላንት በነበረው ክብረ በዓል ላይ በተለይ በዓሉን በተመለከተ በመጨረሻ ቃለ ምዕዳንና ቡራኬ ከማስተላለፋቸው በፊት ብፁዕ አባታችን አቡነ ዮሴፍ በዓሉን ለምን እንደምናከብር እንዴት ማክበር እንዳለብን ሲናገሩ መሰረታዊ የሆነ መልእክት አስተላልፈዋል። ሁላችንም ተጽዕኖ ፈጣሪ መሆን አለብን። ተጽዕኖ ፈጣሪ ስንሆን ግን አሉታዊ ተጽዕኖ ሳይሆን አዎንታዊ ተጽዕኖ ፈጣሪ መሆን አለብን። አሉታዊ ተጽዕኖ ፈጣሪዎች በዚህ በዓል እንደተመለከታችሁት እንደ ድርጣድስ አይነት እንደ ንጉሱ ሰዎችን በማስጨነቅ ሰዎችን በማስጠበብ ሰዎችን በማሳቀቅ ሰዎችን በማስፈራራት አሉታዊ ተጽዕኖ የሚፈጥሩ አሉ፣ ሚዲያውንም ጨምሮ ማለት ነው። አዎንታዊ ተጽዕኖ ደግሞ እንደ ሕፃኑ እንደ ቅዱስ ቂርቆስ፣ እንደ እናቱ እንደ ቅድስት ኢየሉጣ፣ እንደ መልአኩ እንደ ቅዱስ ገብርኤል በፍቅር በሰላም በስምምነት ሰዎችን በመርዳት አንዱ ለአንዱ በመትረፍ ባላችሁ አቅም እና ጉልበት መጠን አዎንታዊ ተጽዕኖ መፍጠር አለባችሁ ብለዋል። እዚህ ፊት ለፊት በምትመለከቷቸው ሚዲያዎች ትላንትና ገዳማችን ባመሰገናቸው የምስክር ወረቀት በሰጣቸው ሚዲያዎች መልእክቱ ተቀምጧል። ማታ እኔ ደጋግሜ ስሰማው ነበር። እግዚአብሔር ይስጣቸው። ሚዲያዎቹም በትክክል ሳይቆራርጡ ሳይሸራርፉ በተሰጣቸው መሰረት አስቀምጠውታል እና ገብታችሁ እንድትሰሙ ገብታችሁ እንድታዩት ላይክና ሼር በማድረግ ለሌላውም እንድታስተላልፉ መልእክቴ ነው። ከኔ ጋር የምንቆየው ትንሽ መላእክትን በተመለከተ የተሰበሰብነው የቅዱስ ገብርኤልን በዓል ለማክበር ስለሆነ አንዳንድ ብዥታዎችን ለማጥራት ለተወሰነ ደቂቃ ብቻ ምናልባት ለ20 ለ25 ደቂቃ ብቻ አብረን እንቆያለን። የጋብቻ ስነ ስርዓትም ተፈጽሟል። ብፁዓን አበው ሊቃነ ጳጳሳት በኋላ ጋብቻውን በተመለከተ ትንሽ ይናገሩና ቃለ ምዕዳን ይሰጧቸዋል። ምሹሮቹን በዚህ አጋጣሚ እንኳን ደስ አላችሁ ብትሉልኝ ደስ ይለኛል። እንኳን ለዚህ ክብር አበቃችሁ፣ እንኳን ደስ አላችሁ። ቤተክርስቲያን ጋብቻን በሁለት መንገድ ትፈጽመዋለች፣ በሥርዓተ ተክሊልና በቅዱስ ቁርባን፣ እንደገና ደግሞ በቅዱስ ቁርባን ብቻ። ሰዎች ኃጢአታቸውን በደላቸውን ተናዘው ሲመጡ በቅዱስ ሥጋ በክቡር ደሙ ታጋባቸዋለች። ንጽህናቸውን ጠብቀው ደግሞ ለሥርዓተ ተክሊል የበቁትን በሥርዓተ ተክሊል ታጋባቸዋለች። የምትንቀው የምታስወግደው ምንም ሰው የላትም። ድንግልናን ማጣት በተለያየ ምክንያት ሊሆን ይችላል። በተፈጥሮ ሊሆን ይችላል፣ በግዳጅ ሊሆን ይችላል፣ አግብቶ በመፍታት ሊሆን ይችላል። ሰዎች ድጋሚ ማግባት ሲፈልጉ በቅዱስ ሥጋው በክቡር ደሙ ጋብቻቸውን ትፈጽማለች። ስለዚህ
ይህንን በተመለከተ እንድታውቁ አደራ ላለው። ጋብቻውን በተመለከተ ቡራኬ ቃለ ምዕዳን በኋላ ስለሚሰጥ እንዳልኩት ጥቂት ደቂቃ ብቻ መላእክትን በተመለከተ እንነጋገራለን። አንዳንድ ሰዎች ለመላእክት ወይም ለመላእክ የምናደርገውን የምንፈጽመውን ሥርዓተ አምልኮ በቀጥታ ከክህደት ከጥርጥር ጋር ከባዕድ ወይም ጣዖት አምልኮ ጋር የሚያገናኙ ሰዎች አሉ። ባለማወቅ ነው። እግዚአብሔር ልቦና ይስጣቸው። በእውነት መልአኩ ቅዱስ ገብርኤልን መጥራት፣ በመልአኩ በቅዱስ ገብርኤል ስም መሰብሰብ ትልቁን ጉዳይ ወይም ክርስቶስን እንደ መከለል እንደ መሸፈን አድርገው አንዳንዶቹ ያዘኔታ ነው ገና ያልዳንን የሚመስላቸው ሰዎች አሉ። አንዳንዶቹ ደግሞ በብስጭት ነው ይሄ ሁሉ ሰው እኛ ጋር ነበር መሆን ያለበት የሚልም ይመስላል እውነት ለመናገር እና ግን መጽሐፍ ቅዱስን ካለ መረዳት አንዳንድ የዋሃን ደግሞ ይደነግጣሉ። ዋናው እኮ ክርስቶስ ነው ይላሉ። በመልአኩ በቅዱስ ገብርኤል ፊት እየተንበረከኩም ስቅጥጥ ይላቸዋል። እንዴ ኢየሱስ እኮ ነው ዋናው ብለው የሚያስቡ ሰዎችም አሉ። ቤተክርስቲያን ይህንን ታውቃለች። ትላንትና በቅዳሴ ጊዜ የተነበበው ወንጌል እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ይላል። ክርስቶስ ነው ይህንን የሚናገረው። ከነዚህ ከታናናሾቹ አጠገባችሁ ካሉት በእናንተ ሚዛን ታናሽ ነው ታናሽ ናት ብላችሁ የፈረጃቸዋቸውን እንጂ ክርስቶስ ታናሽ የሚለው ማንም የለው። ከነዚህ ከታናናሾቹ ሲል በእናንተ ሕሊና ታናሽ ያላችሁት በሀብት ሊሆን ይችላል፣ በሚናገረው ቋንቋ ሊሆን ይችላል፣ በቁመቱ ሊሆን ይችላል፣ በመልኩ ሊሆን ይችላል፣ በተወለደበት ቦታ ሊሆን ይችላል። በአጠቃላይ ዓለም ባስቀመጠው ሚዛን ታናሽ ብላችሁ ያስቀመጣችሁት ሰው ካለ ይላል ክርስቶስ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። አራት ነገሮችን የነገረን። አንደኛ እኛ ታናሽ ስለምንላቸው ነው የሚነግረን። ታናናሽ ብለን ያስቀመጥናቸው ይኖር ይሆን ምእመናን? ይናቅናቸው፣ ይሄ ለምንም አይጠቅምም አይረባም ያልናቸው እኛ ወደ እግዚአብሔር ፊት ስንቀርብና የእኛን ታላቅነት እየተመኘን እግዚአብሔር ከፍ እንዲያደርገን እግዚአብሔር ታላቅ እንዲያደርገን እግዚአብሔር በቸርነቱ እንዲጠብቀን እየተማጸንን በሌሎቹ ሰዎች ፈርደን የምንቆም ከሆነ ከባድ ነው። በእግዚአብሔር ፊት ማንም ታናሽ የለም፣ ማንም የሚናቅ የለም። ክርስቲያን ከሆነ በኋላ ንዑስ የለም። የክርስትና ጥምቀትን ከወሰደ በኋላ ማንም በእግዚአብሔር ዘንድ ሁሉም እኩል ነው። አንዱ እሱ ነው። ታናሽ የምንላቸው እንዳሉ ይነግረናል። ሁለተኛው መላእክቶቻቸው ይላል አብዝቶ። እነዚህ ታናናሽ ያላችኋቸው ሰዎች የናቃችኋቸው መላእክቶቻቸው መላእክት አሏቸው፣ የሚጠብቋቸው መላእክት አሏቸው ይላል። የመላእክትን ጉዳይ ያነሳል። መላእክቶቻቸው ቅድስት ቤተክርስቲያን ነገረ መላእክትን በተመለከተ በዓል ስታከብር ከምታነባቸው ምንባባት መካከል አንዱ ይሄ ነው መጽሐፍ ቅዱስ ላይ ያለው። በዚህም በዓል ከተነበቡት ምንባባት መካከል አንዱ እሱ ነው። በቅዳሴ ጊዜ ትላንት ሰምታችሁ ከሆነ ብፁዕ አባታችን አሰምተው ሲያነቡ የነበረው ይህንን ነው። ከነዚህ ከታናናሾቻቸው አንዱን እንዳትንቁ ተጠንቀቁ ካለ በኋላ መላእክቶቻቸው ይላል። ስለ መላእክት ተናግሯል። ቀጥሎ በሶስተኛ ደረጃ በሰማያት ይላል። የሚገርም ነው። በሰማያት ማለት በልዕልና በክብር ማለት ነው። ይሄ የምንመለከተውን ሰማይ ብቻ ማለት አይደለም። በሰማያት አለና ዘወትር አለ፣ ሳያቋርጡ 24 ሰዓት በፈረቃና በሽፍት አይደለም። አሁን እኛ እንደምንጸልየው አንዴ እንተኛለን፣ አንዴ እንጸልያለን፣ አንዴ እንደክማለን፣ አንዴ እንበረታለን፣ አንዴ እንመገባለን፣ አንዴ እንጾማለን፣ አንዴ ቅዳሴ እንገባለን፣ አንዴ ደግሞ እንወጣለን። እንደሱ አይደለም። ዘወትር ነው። በሰማያት ዘወትር የአባቴን ፊት ያያሉ። እንዴት ደስ የሚል ቃል ነው! ዘወትር በእግዚአብሔር በባህሪ አባቴ በአብ በእግዚአብሔርነት በስልጣን አንድ ስለሆኑ በእኔ ፊት በአባቴ በአብ ፊት በሕይወቴ በመንፈስ ቅዱስ ፊት በስላሴ ፊት
ዘወትር ይቆማሉ ይላል። ያስደነግጣል። ዘወትር የአባቴን ፊት ያያሉ፣ ዘወትር የእግዚአብሔርን ፊት ያያሉ። ነግሬያቸዋለሁ፣ ጠባቂዎቻቸው አሉ። ጠባቂ መላእክት ማለት ነው። የሚገርማችሁ ለአንድ ክርስቲያን በቀን 2 ጠባቂ መላእክት አሉት። አንዱ በሌሊት ይጠብቀዋል፣ አንዱ በቀን ይጠብቀዋል። ማታ በሰርክ ጸሎት ጊዜ ልውውጥ ያደርጋሉ። ለዚህ ነው ወደ ቤተ ክርስቲያን ሂዱ፣ በሰርክ ጸሎት በማታው ጉባኤ በቤተ ክርስቲያን ተገኙ የሚባለው። ለዚህ ነው ቀን የጠበቀው ለሌሊቱ ያስረክበዋል ማለት ነው። ቤተ ክርስቲያናችንን ደግሞ ለአገልግሎት ከሚከቧት ቅዱሳን መላእክት በተጨማሪ በመደበኛነት በቀን 600 አንዷን ቤተ ክርስቲያን በቀን 600 በሌሊት 600 መላእክት ይጠብቋታል። 1200 አሁን የኛ መላእክት ደግሞ ሲደመሩ ተመልከቱ። የእያንዳንዱ ጠባቂ መልአክ አለ። ቤተክርስቲያን የሚጠብቃት ጠባቂ መልአክ አለ። ራሱ ቅዱስ ገብርኤል አለ። የቅዱስ ገብርኤል ሰራዊት አለ። አርባብ የሚባለው መልአከ ራማ፣ መልአከ ልዑል ቅዱስ ገብርኤልን የሚከቡት እሱን ብለው ደግሞ የሚመጡ እሱ የሚመራቸው ቅዱሳን መላእክት አሉ። በአጠቃላይ አገልግሎታችን ከመላእክት ጋር ነው። ለዚህ ነው ወደ ቤተክርስቲያን መምጣት መገስገስ እንዳለብን ደጋግማ የምትነግረን ቤተክርስቲያን። ፊት ያያሉ መላእክት፣ የእግዚአብሔርን ፊት ያያሉ ስለሚጠብቁት ፍጥረት ማለት ነው። በነገራችን ላይ ሰዎችን ብቻ አይደለም የሚጠብቁት፣ አጠቃላይ ተፈጥሮን ይጠብቃሉ። አየሩን ይጠብቃሉ፣ ከዋክብትን ይጠብቃሉ፣ ፀሐይን ጨረቃን ይጠብቃሉ። በብርሃናት ላይ የተሾሙ አሉ፣ በንፋሳት ላይ የተሾሙ አሉ፣ በአዝርዕቱ በአትክልቱ ላይ የተሾሙ አሉ። የጤና መልአክ የምንላቸው አሉ። ራቁታችንን ዝናብ ሲዘንብ ወጥተን እንዲባርኩን የምንማጸናቸው እንደነ ቅዱስ ሩፋኤል አይነቶቹ ማለት ነው። በተለያየ መልኩ ነው የተሾሙት። መጽሐፈ አክሲማሮስ የሚል አለ። እሱን ፈልጎ ማንበብ ነው። በተለይ የመላእክትን ተፈጥሮ በተመለከተ ማለት ነው። ፊት ያያሉ ማለት ይጠብቃሉ። ከእግዚአብሔር የሚጠብቁት አለ። ፊት ያያሉ ማለት ፍርድ ይጠብቃሉ። ሊያስፈርዱብንም ሊያስፈርዱልንም ይችላሉ። ስለኛ ማለት ነው። በእግዚአብሔር ፊት ይቆማሉ። የእግዚአብሔርን ፊት ስለኛ ያያሉ። ፊት ያያሉ ማለት ምላሽ ይጠብቃሉ። ፊት ያያሉ ማለት ምህረት ይጠብቃሉ። ፊት ያያሉ ማለት ፍርድ ይጠብቃሉ። ታናሽ ብለን የናቅነው ሰው መልአክ ለኛ ሊያስፈርድብን ፊት ያያል። የሚጠብቀን መልአክ ደግሞ ሊያስፈርድልን ፊት ያያል ማለት ነው። በጣም የሚገርም ምስጢር ነው። የምንንቃቸው ሰዎች ጠባቂ መላእክቶቻቸው በባለሟልነት ዘወትር በእግዚአብሔር ፊት ይታያሉ። እንዳያስፈርዱብን መጠንቀቅ አለብን ማለት ነው። በተለይ በአንድ እምነት፣ በአንድ መቅደስ፣ በአንድ ማህሌት፣ በአንድ አውደ ምሕረት የምናገለግል ሰዎች አንዱ አንዱን እየዘለፈው አንዱ የአንዱን ገበና እያወጣ እያሰጣ ማለት ነው። እኔ አዝናለሁ በጣም ብዙዎቻችን ለቤተክርስቲያን የምንቆረቆር ነው የሚመስለን። የቤተክርስቲያንን ገበና ግን አደባባይ ላይ እናሰጠዋለን። ነውር ነው፣ በጣም ነውር ነው። እግዚአብሔር ከባት ያበሳ ነው። የብዙዎቻችን ኃጢአት ሸፍኖ ነው። ከና ኃጢአታችን ቢሰደን ማንም ሰው በፊቱ መቆም አይችልም። የሰውን ኃጢአት ከመግለጥ መጠንቀቅ አለብን። ከቻልን ማዘን ነው። በጣም አይጠቅማትም ለቤተ ክርስቲያን። አዎ ጊዜው የመረጃ ጊዜ ነው። ምን ጥቅም አለው አንድን ሰው ራቁቱን ዝሙት ሲሰራ ቀርጾ ፊት ለፊት ማውጣት? ምን ጥቅም አለው? ማንን ይጠቅማል? እግዚአብሔር እንዲህ አይነት አምላክ አይደለም። ታስታውሳላችሁ ያቺን ሴት ዝሙት ስትሰራ ያዝናት ብለው በክርስቶስ ፊት ያቀረቧት። ከወንድ ጋር ስታመነዝር ያዝናት። ማመንዘር በብዛት ነው፣ ከአንድ ሰው ጋር ብቻ አይደለም። ከብዙ ወንዶች ጋር ስትተኛ ያዝናት ብለው ቀረቡ። ይኸውላችሁ የፍቱ መንሻፈፍ ከዚህ ነው የሚጀምረው። የቀረበችው ሴትየዋ ብቻ ነች። የፈጸመችው ከብዙ ወንድ ጋር ነው። እነዛ ብዙ ወንዶች የታሉ? ለምን አልመጡ? ለምን ብቻዋን አመጧት? በጣም ከባድ ነው። ከብዙ ሰው ጋር ነው ዝሙት የሰራችው። ስታመነዝር ያዝናት። የሙሴ ሕግ በድንጋይ ተወግራ ትሙት ይላል። ምን ትላለህ አንተ አሉት። የሚጨነቅላቸው መስሏቸው ነው፣ አስጨነቁት። አይ ተዋት ቢል የሙሴን ሕግ ይሽራል ሊሉት ነው። በሏት ካለ ደግሞ ይሄውላችሁ ላድን የመጣሁት ይላል፣ ሰው ያስወግራል ሊሉት ነው።
ጥያቄው ከባድ ነው፣ በቀላሉ ይመለስ አይደለም። እኛ ብንሆን እንደዚህ ነው የምንለው፣ ተቆርቋሪ ስለሆነ ውቀሯት ነው የምንለው። ይኸውልህ ክርስቲያኑ ነው እንዲያደርጋል ይላል። በኋላ ምን ትመልሳለህ? እግዚአብሔር መሐሪ ነው ይልሃል፣ እሱ ግን ቆሞ ያስወግራል ይላል። አይ በኃጢአቱ እኮ ነው ትለዋለህ። እንደ እግዚአብሔር ኃጢአተኛ ሆነናል እንዴ ማለት ሰው በህይወቱ ሲደርስበት ነው ተውኝ የሚለው። የሌላ ሰው ገበና ሲገልጥ ግን በጣም ከባድ ነው። መጽሐፈ መነኮሳት ላይ የሰውን ኃጢአት እየተከታተለ የሚገልጥ ሰው ይላል መጨረሻ እግዚአብሔር የሚቀጣው ይላል በዚህ ምድር ላይ የራሱን ኃጢአት በአደባባይ ገልጦ ነው ይላል። እግዚአብሔር ከዚህ ይሰውረን ሆኖ ይገልጠዋል ይላል። ይኸውልህ እንደዚህ ነው የሚያመው ይለዋል እግዚአብሔር። እና ክርስቶስ ምንድን ነው የመለሰው? ወደ መሬት ዝቅ ብሎ መጻፍ ጀመረ ይላል። ሰዎቹ ግራ ገብቷቸዋል። እነሱ ለመውገር ተዘጋጅተዋል። እሷ ብቻዋን ነው የቀረችው። አብረዋት የሰሩ ሰዎች ምናልባትም እዛ ውስጥ ናቸው እኮ አሉ። ግን ምን አለ? እናንተ አብራችሁ አልነበራችሁም አላለም ክርስቶስ። የእያንዳንዱን ሰው ኃጢአት ግንባራቸው ላይ ጻፈላቸው ይላል። ሰዎቹ ቀና ሲሉ አንዱ የራሱን ኃጢአት ሰውየው ግንባር ላይ ያያል። የሰውየውን ኃጢአት አይደለም ያው የራሱን ኃጢአት ነው። ምን ማለት ነው ይሄ? እኔ የሰራሁትን ኃጢአት እኔ ግንባር ላይ ታነባላችሁ ማለት ነው። እኔ ግንባር ለኔ የኔን ኃጢአት እናንተ ናችሁ የምታነቡ። ይቅርታ የእናንተን ኃጢአት እኔ ግንባር ላይ ታነባላችሁ። እናንተ ናችሁ የራሳችሁን ኃጢአት የምታነቡት። እኔ እናንተን ኃጢአት አላውቅም። የእናንተን ግንባር ሳይ ግን የማን ኃጢአት ነው የሚታየው? የኔ ነው። የእያንዳንዱን ሰው ግንባር ስክሪን አድርጎ ክርስቶስ የየራሱን ኃጢአት አሳየው ማለት ነው። ሁሉም ኃጢአታቸውን አዩ፣ ደነገጡ። ከዛ አከታተሉ ምን አላቸው? ከናንተ ንጹህ የሆነ ምንም ኃጢአት የለብኝም የሚል የመጀመሪያውን ድንጋይ ያንሳና ያሳርፍበታል። ሁሉም ኃጢአተኞች ስለሆኑ ድንጋዩን እየጣሉ ሹልክ እያሉ ወጡ ይላል። እኛ ከጸሐፍት ፈሪሳውያን እናንሳለን? የራሳችን ኃጢአት እያለ የሰውን ኃጢአት ገበና አውጥተን በድንጋይ ለመውገር እንዘጋጃለን? አይከብድም? ድንጋዩን ብናስቀምጠው አይሻልም? ያስፈርዱባችኋል ነው የሚለው። ዘወትር የእግዚአብሔርን ፊት ይመለከታሉ። በፊቱ የሚቆሙ 7 አሉ። መቆም በእግዚአብሔር ፊት መቆም በኋላ ነግራቸዋለሁ። በዮሐንስ ራእይ ምዕራፍ 5 ላይ በራእዩ ሲነግረን ቅዱስ ዮሐንስ አየው በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማው። የብዙ መላእክትን ድምፅ ሰማው። በዙፋኑ ዙሪያ በፊቱ የብዙ መላእክትን ድምፅ ሰማው። ምስጋና ነው፣ ሌላ ድምፅ የለም። አሁን እኛ ቤተክርስቲያን ውስጥ ተራ ነገር እንደምናወራው አይደለም። ምስጋና አንድ አይነት ድምፅ ነው። በጣም ውበት ያለው ድምፅ ነው። በቋንቋቸው እግዚአብሔርን ያመሰግኑታል። ሰማው ካለ በኋላ ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበራል። ቁጥራቸውም ብሎ ሊነግረን ነው ብለን ስናስብ 1 2 3 ብሎ አእላፋት ጊዜ አእላፋት ነው አለ። እልፍ በግዕዝ ቋንቋ በቤተክርስቲያናችን ልሳን 10,000 ማለት ነው። እልፍ ስንት ሺህ ነው? 10,000። አእላፋት ሲሆንስ 10 ሺዎች ስንት? 10,000 አይታወቅም። 2 10,000 አይደለም 20,000 ይሆናል። 3 10,000 አይደለም 30,000። 10 ሺህ ቢሆን እንኳን 100,000 ነው። አእላፋት ማለት 10 ሺዎች። አእላፋት ጊዜ አእላፋት ማለት 10 ሺዎች ጊዜ 10 ሺዎች። ሲጨንቀው ብዙ የብዙ ነው አለ። መላእክት ሲሳሉ አይታቸዋል። አንዳንድ ጊዜ መላእክት ተዘቅዝቀውም ይሳላሉ። ከዚህ ከወገብ በላይ ክንፍ ያላቸው መላእክት ተዘቅዝቀው በቀኝ በግራ ይሳላሉ። በቤተክርስቲያን ጣራው ላይ ግድግዳው ላይ በቅዱሳት ስዕል ዙሪያ እንደ ሐረጉ ነው። ለምንድን ነው እሱ? አቅጣጫ አይፈልጉም መላእክት። እንደ ሰው ወደፊት ብቻ አይደለም የሚሄዱት፣ ወደፊት ወደ ኋላ ወደ ግራ ወደ ቀኝ ምናምን የላቸውም። ወደ ፈለጉበት ይሄዳሉ። እነሱ ከብዛታቸው የተነሳ አንዱ መልአክ በአንዱ መልአክ ሰንጥቆ ነው የሚያልፈው። አሳልፈኝ የለም በመላእክት ከተማ ማለት በጣም ረቂቃን ናቸው ማለት ነው። ከአእምሯችን በላይ አፈጣጠራቸው ወሃባል ወሃበበው አይታወቅም። ከዚህ ፈጥራቸዋል የሚል የለም። ንፋስና እሳት ተልኳቸውን ለመግለጽ ነው ይላሉ ሊቃውንቱ። እንደ ንፋስ ረቂቃን ፈጣኖች፣ እንደ እሳት ኃያላን መሆናቸውን ለመግለጽ ከእሳትና ከነፋስ ይላል እንጂ በጭራሽ ከአራቱ ባህሪያተ ሥጋ ውጪ ናቸው። ተፈጥሯቸው ረቂቅ ነው። ብዙ ናቸው። አሁንም አሉ ቅዱሳን መላእክት።
ይቀጥልና የዮሐንስ ራእይ ምዕራፍ 8 ላይ ከነዚህ ከብዙዎቹ ደግሞ በቁጥር የተወሰኑትን መዞ ያወጣል። መጽሐፍ ቅዱስ የምጠቅሰው ሆን ብዬ ነው። አው ድርሳናቱን ሌሎቹን ገድላቱን ስለሚተቹ ሰዎች የያዙት መጽሐፍ ቅዱስ ላይ የመላእክትን ስም መጥራት የሚያንገፈግፋቸው ሰዎች አሉ። በመላእክ ስም መማፀን የመላእኩን ስም ጠርቶ መጸለይ የሚያንገፈግፋቸው ሰዎች አሉ። እነሱ ደግሞ ተንበርከክና ልጸልይ ሲሉ ምንም አይመስላቸውም። እንዴት እንጠራቸዋለን? መጽሐፍ ቅዱስ ላይ ያለውን ቃል ነው የምትናገረው ቤተክርስቲያን። የዮሐንስ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየዋል። ልብ አድርጉ። በማን ፊት የሚቆሙትን ያሉ? በደም ንገሩኝ። በማን ስም? በእግዚአብሔር ፊት። ልብ አድርጉ። ስንቱን አየዋለ? 7ቱን። ምንድናቸው? መላእክት። 7ቱን መላእክት አየው። ሌላ መልአክ መጣ ከ7ቱ ውጪ። ከዛ ምን ሆነ? የወርቅ ጥና ተሰጠው። የምትገርም እኮ ነው እቺ ቤተክርስቲያን። የወርቅ ጥና ተሰጠው። የወርቅ ጽና ሊቃነ ጳጳሳቱ ለክብራቸው አሁን ድሆች ስለሆነ ነው እንጂ እኛ የወርቅ ጽና ይዘው ነው የሚያጥኑት በመንበሩ ፊት። አሁን ግን የወርቅ ጽና ስለሌለ የወርቅ ቅብጽና ይይዛሉ። የመላእክት አገልግሎት ነው የሚባለው ለዚህ ነው። ቅዳሴ ላይ ልክ በሰዓቱና በስርዓቱ ወጥተው ያጥኗቸዋል፣ ይባርካሉ። ዕጣን ቤታችን እንደምናጨሰው አይደለም። ዕጣን ቤተክርስቲያን የምታጤሰው ተመልከቱ። መልአኩ መጣና የወርቅ ጽና ተሰጠው። የወርቅ ጽና ይዞ መጣና በመሰዊያው አጠገብ ቆመ ይላል። መሰዊያው አሁን ታቦቱ ነው። እኛ መሰዊያ አለን። ባዶ አዳራሽ አይደለም፣ ባዶ ሜዳ አይደለም። መሰዊያ አለን። የሚሰዋው ክርስቶስ ነው። በመሰዊያው ፊት መልአኩ ቆመ። ምን ይዞ? ጽና ይዞ። ጽና ያለው የት ነው? እዚህ ቤተ መቅደስ፣ ሌላ ቦታ የለም የጽና አገልግሎት። ጽና ይዞ በመሰዊያው ፊት ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። የሚገርም ቃል ነው። ዕጣኑን መልአኩ ዘግኖ አላመጣውም። እሱ ጽናውን ይዞ ቆመ። ሌላ ብዙ ዕጣን ደግሞ ተሰጠው ይላል። አሁን በቤተክርስቲያናችን እናንተ መቅደሱ ተከፍቶ ውስጥ ስለማትመለከቱ ነው እንጂ ማንኛውም ካህን ዝም ብሎ ዕጣን ዘግቶ ጽና ውስጥ ዘግኖ አይጨምርም። ቤተ መቅደሱ ውስጥ ከሱ በማዕረግ የሚበልጥ አባት እንዳለ ያያል። ቅዱስ ፓትርያርኩ ሊሆኑ ይችላሉ፣ ብፁዓን አበው ሊቃነ ጳጳሳት ሊሆኑ ይችላሉ፣ ኤጲስቆጶሳት ቆሞሳት ሊሆኑ ይችላሉ። ያያል። ዲያቆኑ በሙዳይ ዕጣኑን ይዞ ይመጣል። ብፁዕ አባታችን ዕጣኑን ይባርኩታል። ካህኑ ጽናውን ያመጣል፣ እንደ መልአኩ ማለት ነው። ያን ዕጣን ቆጥረው ጸሎት አድርገው ፍህሙ ላይ ያስቀምጡታል። ያንን ያጥናል። ለምን? ከቅዱሳኑ ጸሎት ጋር። በጣም የሚገርም ነው። በእግዚአብሔር ፊት ወጣ ይላል። ዕጣኑን ሲያጥነው ከቅዱሳን ጸሎት ማለት ከኃጢአት የጸዱ ቂም በቀል የሌለባቸው ጸሎታቸውን ወደ እግዚአብሔር የሚያቀርቡ በግቢ ውስጥ ተሰብስበው የሚያስቀድሱ ምዕመናን ሲጸልዩ ጸሎታቸው በዕጣኑ ጢስ አማካይነት በእግዚአብሔር ፊት ይወጣል ይላል። እግዚኦታ ላይ ጽና ይዘው አባቶች የሚያጥኑት ለዚህ ነው። ዋናው ካህን መቅደሱ ላይ በመንበሩ ፊት እግዚኦ ሲል ንፍቁ ረዳቱ ደግሞ እየተመላለሰ ያጥናል። ታውቃላችሁ አይደል? ይሄን ስርዓት እግዚኦታችን እየተጫነ ወደ እግዚአብሔር ነው የሚሄድ። ትንሽ ዕውቀት አደገኛ ነው እንደሚባለው አንዳንድ ሰው ቡና አፍልቶ ሰው ሲረግም ዕጣን ያነሳና እንደዚህ አድርጎ ቡን ያርገው ይላል። የሱ እርግማን የሚያርግለት መስሎ በዕጣን ማለት ነው። በዕጣን ጸሎት ነው የሚያደርገው ወዳጅ፣ እርግማን አይደል። እሱም ደግሞ መጽሐፍ ቅዱስ ላይ ያለ ጠንቋዮችም ያደርጉታል ይሄንን ማለት ነው። የቤተ መቅደስ አገልግሎት ነው የዕጣን አገልግሎት። እነዚህ 7ቱን መላእክት አየው ይላል። ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ሳቁኤል፣ ፋኑኤል 7ቱ ሊቃነ መላእክት። የሚገርመው ኤል የሚል ስም አላቸው በመላእክት ስም በስተመጨረሻ ኤል፣ ኤልሻዳይ እግዚአብሔር ሁሉን ቻይ። እስራኤል ማለት ህዝበ እግዚአብሔር ማለት ነው። ቤት ኤል ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ስም ነው ኤል። በመላእክት ስም መጨረሻ ኤል አለ። እስቲ ገብርኤል በሉ። ኤል አለ። ሚካኤል በሉ።
ሚካኤል፣ ሩፋኤል፣ ፋኑኤል፣ ሳቁኤል ትርጉም አለው እያንዳንዱ። ገብርኤል አምላክ፣ ሰው አምላክ፣ የእግዚአብሔር አገልጋይ፣ ገብር አገልጋይ ባለሟል፣ ገብርኤል የእግዚአብሔር አገልጋይ የእግዚአብሔር ታማኝ ማለት ነው። ሚካኤል መኑ ከመኤል ማን እንደ እግዚአብሔር፣ ግሩም እግዚአብሔር፣ ድንቅ እግዚአብሔር ማለት ነው። የመልአኩ ስም ሲጠራ አብሮ የማስም ይጠራል ማለት ነው፣ የእግዚአብሔር ስም። ለዚህ ነው ኦሪት ዘጸአት ምዕራፍ 23 ላይ ስሜ በእርሱ ላይ ነው ይላል። መልአኬን በፊትህ እሰዳለሁ፣ በፊቱ እንዳታስቆጡት ተጠንቀቁ፣ ስሜ በሱ ላይ ስለሆነ ይቅር አይላችሁም ይላል። ስሜ አብሮ አለ። የመልአኩን ስም መጥራት የማንን ስም መጥራት ነው ማለት ነው? የእግዚአብሔር። የመላእክትን ስም አለመጥራት፣ መላእክትን መናቅ ማንን መናቅ ነው ማለት ነው? እግዚአብሔር። ሰባቱን የሚቆሙትን አየሁ ይላል። አንዱ አሁን የኔና የናንተ ጠባቂ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ማለት ነው። ደሞ ግልጽ ነው። የሉቃስ ወንጌል ምዕራፍ 1 የመጀመሪያው ምዕራፍ ገብርኤልን ወር በገባ በስንት ነው የምናስበው? ንገሩኝ፣ በስንት ነው? 19 19ኛው ቁጥር ላይ ቅዱስ ገብርኤል ስራ ራሱ የተናገረዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ መልአኩ መልሶ ይላል። ለካህኑ ነው ለዘካርያስ ነው የሚነግረው። መልአኩ መልሶ እንዲህ አለ፣ እኔ በእግዚአብሔር ፊት የምቆመው ማንኛ አለ? ጥሩት በደንብ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። አመስግኑት እግዚአብሔርን። በእውነት መጽሐፍ ቅዱስ ላይ ያለው እኔ በእግዚአብሔር ፊት የምቆመው ፓስተር ገሌ ነኝ አላለም። እኔ ገብርኤል ነኝ ያለው። ምን እናርገው ይሄን ቃል? እኔ ነኝ በእግዚአብሔር ፊት የምቆመው ገብርኤል እኔ ነኝ። ለምን ይሄንን አለው? አልቀበልም ሲለው ካህኑ በቤተ መቅደስ ውስጥ ተገልጦለት እያናገረው እምቢ ሲል አንተ ተው ይለዋል ቅዱስ ገብርኤል። እኔ እኮ ተራ መልእክተኛ አይደለሁም፣ የመጣሁት ከተራ ቦታ አይደለም፣ የምነግር ተራ ቃል አይደለም፣ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ከዛ ቀጥሎ ምን አለው? በጣም ደስ የሚል ቃል ነው። በሉ አመስግኑት፣ በደንብ አመስግኑት ከልባችሁ ስለሆነ ድገሙና አመስግኑት በእውነት። አረ የዚህ ቤተክርስቲያን ልጆች ያደረገን እግዚአብሔር ክብር ምስጋና ይግባው። በእውነት አመስግኑት፣ በደንብ አመስግኑት እግዚአብሔር። የአባቶቻችን ልጆች ያደረገን ይኸው ገብርኤል ነኝ ካለ በኋላ ትሁቱ መልአክ ቅዱስ ገብርኤል ነኝ አላለም። እኛ ነን ቅዱስ የምንለው። ገብርኤል ነኝ ነው ያለው። እና አሁን መጽሐፍ ቅዱስ ላይ ገብርኤል ነኝ ስላለ ቅዱስ አይባልም ልትል በጣም የሚገርም እኮ ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለና እንድናገርህ ይህችንም የምስራች እንድሰብክልህ ተልኬ ነበር። እኔ የምስራች ይዤ ነበር የመጣሁት። ምን ዋጋ አለው? አንተ ግን እየተከራከርከኝ ነው። አሁንም አሉ አይደለም የምስራች ይዞላቸው መጥተው መልአክ አያማልዱም ምን አገባችሁ የሚሉ ልነግርህ መጥቼ ነበር ይለዋል። ግን ምን ዋጋ አለው? አልሰማኝም። የነገርኩ ምስራች ደግሞ እውነት ነው። እስከሚፈጸም ድረስ ግን አንደበት ምን ይሆናል አሉ? ዲዳ ይሆናል። አንዳንዶች አንደበታቸውን እያላቀቁ ነው። በቅርቡ ዲዳ ይሆናሉ። እኔ ነብይ ስለሆንኩ አይደለም። ቅዱስ ገብርኤል ስራ ይሰራል። መዳፈር ጥሩ አይደለም፣ ጥሩ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳይሰድቡ ማስተማር ይቻላል። ምን ችግር አለው? እኛ የምናመልከው በዛፍ ምንመን ለምንድነው ሰው የሚነቅፈው? መች ነቀፈች እቺ ቤተክርስቲያን? የራሷን ትምህርት ነው የምታስተምረው። ገብርኤል ማለት ጣዖት ማምለክ አይደለም። ማጋ ደረሰች? ማን ደጅ ጋር ደረሰች? ማጋን የመጣችሁት እናንተ ማንን ነው የምታስቸግሩት? የማንን በር አንኳኳችሁ? ለምንድን ነው ሰይጣን በዚህ ልክ የሚናደደው? እኛ ለራሳችን ነው የምናመልከው፣ ለሀገራችንም እንጸልያለን። ትላንትና አይታችኋል ከንቲባው እንዴት አድርጎ እንግዶቹ እንደተቀበለ፣ በብፁዕ አባታችን መልካም ፈቃድ ቆሞ እንዴት እንደተናገረ። ይሄ ነው የግድ ኦርቶዶክስ መሆን አይጠበቅበትም። እውነቱ ይሄ ነው። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። ይኸውላችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው ይላል ለዘካርያስ። የማ መልአክ ነው ያለው? የጌታ መልአክ። ልብ አድርጉ። በመሠዊያው በስተቀኝ ታየው።
በመሰዊያው ፊት መቆም የካህናት ድርሻ ነው። ማንም መሰዊያውን መዳሰስ አይችልም ያለ ክህነት። የካህናቱ ድርሻ ነው። የብፁዓን አባቶቻችን ድርሻ ነው። በዛው በመሰዊያው አጠገብ ማለት ነው መልአኩ በስተቀኝ ተገለጠለት ለዘካርያስ። በመሰዊያው በስተቀኝ መልአኩ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃት ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። አሁን ይሄ እኮ ጸሎት የሚሰማው ማን ነው? ንገሩኝ እስቲ። ጸሎት የሚሰማው ማን ነው? በደንብ ንገሩኝ። ማን ነው ጸሎትን የሚሰማው? እግዚአብሔር። ጸሎትህ ተሰምቶልሃል ብሎ መናገር የሚችል ማን አጠገብ ያለ ብቻ ነው? እግዚአብሔር አጠገብ ያለ ብቻ ነው። እግዚአብሔር አጠገብ ያለ ካልሆነ የእግዚአብሔር ባለሟል የሆነ ሰው ካልሆነ ጸሎት የሚሰማው እግዚአብሔር ጸሎቱን እንደሰማለት እንዴት ሊያውቅ ይችላል? መልአኩ በእግዚአብሔር ፊት ነው የሚቆመው፣ ባለሟል ነው። የዘካርያስ ጸሎት እንደተደመጠለት አወቀ ማለት ነው። መጥቶ ነገረው፣ ጸሎትህ ተሰምቶልሃል አለ። እኛንም እንደዚህ ይበለን። በእውነት ጸሎታችሁ ተሰምቶላችኋል፣ ደስ ይበላችሁ ይበለን ቅዱስ ገብርኤል። በእውነት አመስግኑት እግዚአብሔርን። ደጅ ጥናታችሁን ተሰምቶላችኋል። እዚህ ሜዳ ላይ በብርድ እዚህ ሜዳ ላይ በማይመች መልኩ በእግዚአብሔር ቤት ስለ ነፍሳችሁ ተጨንቃችሁ አድራችሁ ቆማችሁ አስቀድሳችሁ የለመናችሁት ልመና ተሰምቶላችኋል። እንኳን ደስ አላችሁ ይበለን ቅዱስ ገብርኤል። በእውነት የምስራች ነጋሪ ስለሆነ ማለት ነው። ለእያንዳንዳችን ይሄ የልባችንን በጎ መሻት የምንጨነቅበትን የሀገራችንንም ጉዳይ የቤተክርስቲያናችንንም ጉዳይ የኑሯችንን ጉዳይ ደስ ይበላችሁ ይበለን ቅዱስ ገብርኤል። በእውነት ጸሎታችንን ይቀበልን። መልአኩ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። መቆም የምትለውን ብቻ ተርጉሜ ላጠቃል። መቆም፣ በእግዚአብሔር ፊት መቆም። የዚህ የቅዱስ ገብርኤል ባለሟልነት የሚገርም እኮ ነው። መቆም ማለት ምን ማለት ነው? ዝም ብሎ መቆም ማለት ነው? የእግዚአብሔርን ፊት ከልሎ መቆም ማለት ነው? አሁን ሰዎች እንደሚሉት ኢየሱስን ከልሎ መቆም ማለት ነው? መቆም ዝም ብሎ መቆም ነው አይደለም። እዚህ አካባቢ ማስታወቂያ አይታችኋል? ጠበቆች የሚለጥፉትን እገሌ የሚባል ጠበቃ ይላሉ። አንዱን ባገኝ ኖር አስተዋውቅለት ነበር፣ እስካሁን አላነበብኩም። እገሌ የሚባል ጠበቃ ይልና በማንኛውም ፍርድ ቤት ምን የሚችል ንገሩ፣ በማንኛውም ፍርድ ቤት ምን ማድረግ የሚችል መቆም የሚችል። እግዚአብሔር ይስጥልኝ። የጠበቃ ማስታወቂያ እሱ ነው። በማንኛውም ፍርድ ቤት መቆም የሚችል፣ በከፍተኛ ፍርድ ቤት ሰበር በለው፣ በፌዴራል ፍርድ ቤት፣ በክልል ፍርድ ቤት፣ በሁሉም ፍርድ ቤት መቆም የሚችል ጠበቃ። ዘና ብሎ እኮ ነው ጠበቃው የሚለጥፉ። ይሄ ማን ስለሰጠው ፈቃድ? መንግስት፣ ፍትህ ሚኒስቴር ሰጥቶታል። ሄደ ጠበቃው በማንኛውም ፍርድ ቤት መቆም ይችላል። እሺ ስራ ፈቶ እዛ በር ላይ ነው የሚቆመው። መቆም ማለት ምን ማለት ነው? መቆም እኮ አለ። ምን ማለት ነው መቆም? እንደ ዘበኛው መቆም ነው። ዘበኛው መቆም ራሱ መቆም ብቻ አይደለም። መቆም ማለት ምን ማለት ነው? ለጠበቃው መከራከር፣ መሟገት፣ ማስፈረድ፣ ማስወሰድ ባለሟልነት ነው። ዳኛው ያቀኛል፣ ህጉ ያቀኛል፣ ፍርድ ቤቱ ያቀኛል፣ እኔ ብናገር ያምርብኛል እያለ እኮ ነው ጠበቃው። በደንብ ነው የምናገርልን፣ ተፈቅዶልኛል እያለ ነው። ይሄ ገብርኤል ምን ያደርጋል የሚለው ሰውዬ እኮ አንድ መኪና ቢያዝበት ጠበቃ ነው የሚያቆመው። ጠበቃውን ላይሰንሱን ነው የሚያው። መቆም ትችላለህ ብሎ እንዴት ነው ቅዱስ ገብርኤል የማይቆመው? መቆም ይችላል። ይኸውላችሁ ስለመቆም አንድ ታሪክ ብቻ ላስታውሳችሁ። በሙሴ ዘመን የተፈጸመ ነው። ሙሴ በእግዚአብሔር ፊት ቆሞ ነበር። ያን በእግዚአብሔር ፊት የቆመውን መቆም ልበ አምላክ ቅዱስ ዳዊት ተርጉሞ ይነግረናል። በመዝሙር 105 ቁጥር 23 ላይ እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ ይላል። አንድ ወንጀለኛም እንዳይታሰር፣ አንድ ወንጀለኛ እንዳይፈረድበት የተመረጡ ጠበቆች በፍርድ ቤት ቆመው እንደሚከራከሩት ማለት ነው። የሚገርም ነው። በመላእክትና በእግዚአብሔር ዘንድ ክርክር የለም። ምሳሌ ከሚመሰለት ነገር ያልሳል።
ክርክር የለም፣ ሙስና የለም፣ ጉቦ የለም። ባለሟልነታቸው ተጠቅመው ግን ይናገራሉ። አንተ ተኝተህ እነሱ ይናገራሉ። እንደ ሙሴ እግዚአብሔር ማነው እስራኤላውያን በእግዚአብሔር ላይ ያጉረመረሙ ጣዖት እያመለኩ፣ ሙሴ ግን በእግዚአብሔር ፊት ቆሞ ይጸልይላቸው ነበር። እንደውም ሙሴን ራሱ እያሙት ይሄን አንዱ ጉድጓድ ወይ ገደል ወድቆ ይሆናል ተወሱን እያሉ እያሙት፣ እሱ ግን በእግዚአብሔር ፊት ቆሞ ይጸልይላቸው ነበር። ቅዱሳን መላእክት እንደዚህ ናቸው። አንተ ያማልዳል ስላልክ አይደለም ያማልድ፣ አያማልድም ስላልክም አይተውህም። ቅዱስ ገብርኤል እንደሰው አይደለም። ልቦና ስጠው ይላል። ቢሆንም አይጨረግድ ነበር። እንደ ዘካርያስ ዱዳ ያደርግ ነበር። እድሜ ነው የሚጨምርልህ። እና ቅዱስ ዳዊት ምን ይላል? እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገራል። አይገርም? ሙሴ የተመረጠው በእግዚአብሔር ፊት ባይቆም ኖሮ እስራኤላውያንን ምን ያደርጋቸው ነበር? እግዚአብሔር ያጠፋቸው ነበር። መቆም እኮ ሄዶ አይ እኔ ነኝ በእግዚአብሔር ፊት የምቆመው ሲል ገብርኤል እንዳትጠፋ በኃጢአት ምክንያት ምን እያደረግኩ ነው ማለት ነው? ያማለድኩ ነው። የሙሴን ታሪክ ዘጸአት ምዕራፍ 23 ላይ ቅዱስ ዳዊት የጠቀሰውን ዘጸአት ምዕራፍ 23 ላይ ተጽፎ እናነባለን። ሙሴ በእግዚአብሔር በአምላኩ ፊት ጸለየ። መቆም ማለት ነው። በእግዚአብሔር በአምላኩ ፊት ጸለየ አለ፣ አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓት ተመለስ፣ ለሕዝብ ክፋታቸውን በክፋታቸው ላይ ራራ። አይገርም? ሙሴ እግዚአብሔር ሲለምነው ከመዓት ተመለስ አለው፣ ለሕዝብ በክፋታቸው ላይ ራራ። እግዚአብሔርም በሕዝቡ ላይ ሊያደርገው ስላሰበው ክፋት ራራ ይላል። እግዚአብሔር ክብር ምስጋና ይግባው። ሙሴ ነግሮት ራራ። እግዚአብሔር ሙሴ ነግሮት ከራራ ቅዱስ ገብርኤል ነግሮት እንዴት ነው የማይራራው? እግዚአብሔር በእግዚአብሔር ፊት የሚቆመው ገብርኤል ስለኔና ስለናንተ ነግሮት እንዴት አይራራልንም? እባክህ ቅዱስ ገብርኤል ንገርልን ብንለው እንዴት ነው ማይነግርልን? ሙሴ እየተናገረ ከመቅሰፍት እያዳናቸው እግዚአብሔርን እያራራው ራራ። ሙሴ ተመለሰ። ሁለቱን የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለት መንገድ ተጽፎባቸው ነበር ይላል። ይሄንን ነው ቅዱስ ዳዊት የዘገበልን። ይሄንን ታሪክ ቅዱስ ዳዊት ባጭሩ ሲዘግብልን ምን አለ? እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። በፊቱ ምን ባያደርግ ኖሮ? ባይቆም ኖሮ። በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ለሁላችንም የቸርነቱን ሥራ እንዲሰራልን በምልጃው አይለየን። በእውነት አዎ፣ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉ። ዘወትር በሰማያት ለሁለት ነገር ሊያስፈርዱብን ወይም ሊያስፈርዱልን። ለምሳሌ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳ ከተሞች የማትምራቸው እስከ መቼ ነው? እንደዚህ ብሎ ይለምንልናል። እገሌን ማረው፣ ይቅር በለው፣ ከና ኃጢአቱ አትውሰደው፣ ይቺን ዓመት ተወው እያለ ይለምናል ቅዱስ ገብርኤል። በጭራሽ ሁለት ነገር ይዘው ነው ለተልኮ እንኳን ስታያቸው ስዕል የመላእክትን ስዕል ሁለት ነገር ይዛሉ። አንዱ ሰይፍ ነው፣ አንዱ መስቀል ነው። የሚነግረን ይሄ ቤተክርስቲያናችን በሲምቦል ነው የምትነግረን። እኛውን ብረት ተራ ተቀጥቅጦ እንደሚሰራው አይነት ሰይፍ አይደለም መላእክት የሚይዙት፣ ወይም ደግሞ መነኮሳት እንደሚይዙት አንካሴ። ተልኳቸው ሁለት ነው። ሰይፉ የሚያሳየን ለመዓት ይላካሉ፣ መስቀሉ የሚያሳየን ለምህረትም ይላካሉ። ለሁለት ነገር ይላካሉ። ለመዓትም ይላካሉ፣ ለምህረትም ይላካሉ። እኛ ለየትኛው እንዲላኩልን ነው የምንፈልገው? ለምህረት። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የብፁዓን አባቶቻችን በረከት ጸሎት በሁላችን ላይ አድሮ ይኑር። እግዚአብሔር ይስጥልኝ።